ወያለው እኔ አላማዬን አሳካለሁ፣ አንተ አላማህን ታሳካለህ? አላማህን አትርሳ እንጂ አንተ ይደከንኮ እያላ ያንተ እኮ አላማ ጸጉር ማስቆረጥ ነው የመጀመሪያው አላማ። ቀጣዩ አላማ ነው እግረ መንገድህን ሻምፒዮንስ ሊግ መግባት። ምንድነው የዓላማ እንደዚህ መዘባበት የገጠመ? አንተ መጀመሪያ አላማ ጸጉር ማስቆረጥ ነው። እሱን ታሳካለህ ወይ በዚህ አመት? እሱን ተናገር። ሻምፒዮንስ ሊግ መግባት አትበለን እዚህ። ሰውየውን አንረሳላችሁ። የመጀመሪያ አላማችሁ ዘንድሮ የሰውን የቀመለ ጸጉርን ማስቆረጥ ነው። እሱን ታሳካለህ አንተ? እሱን ንገረን። ስለኛ ተው እስቲ፣ ለኛ ተው። ከዚህ በኋላ ማለት ነው አንድ የአርሰናል ደጋፊ ዩናይትድ ሲል እንዳልሰማ ወተቴ ኤፍሲ ነው መባል ያለባቸው። ሰሞኑን እንደዛ ላጥ ያለ ጨጓራችንን እኮ ያው በአንድ ጨዋታ ይኸው እኔ ጤነኛ ወደ ጤነኛ ቻንግ ፈውሶኛል እንዳለው ወተቴ ፈውሶኛል። ወተቴ እናቴ ትሙት እናንተ ባትኖሩ ምን ይውጠን ነበር? ይኸው ከዚህ በኋላ በወራንዴ ምናምን የሚባል ነገር የለም። ሰልፍም ቢሆን እንወጣለን። በሳምንት 3 ለኛ ስትሉ ትጫወታላችሁ። ወተቴ ኤፍሲ ወደፊት፣ ወተቴ ኤፍሲ በሳምንት 3-4 ይጫወትልን። አንድ የዩናይትድ ደጋፊ ግን በጣም ያሳቀኝ ቅድም ፖስት እኛ እኮ መቋጠሩ ተመችቶን ነበር። ለምንድን ነው እስቲ ሁላችሁም ኮመንት ላይ ወተቴ ኤፍሲ ባለውለታችን ነው ባሉ። የሰው ክሬዲት እንዳታሳጡ፣ ዩናይትድ ምናምን እንዳትላዳሚ። ወተቴ ኤፍሲ፣ ወተቴ ኤፍሲ ወደፊት። ተፈለ ዩናይትድ ነው ዛሬ ለሚጫወተው ክለባችን። ሞቅ 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 አድርገን እንቀበለው። ስልቻ ቀልቀሎ ቀልቀሎ ስልቻ ዝም ብለሽ ተቀባይ የሰጡሽን ብቻ። ደግሞ እንደ ኃይለኛ ድግስ ነው የሚለውን ዘፈን መጋበዝ ያምርሻል። አልሰማሁም ነበር የሚለውን ከፍተሽ ተኝ። ወደዛ በእውነት ምንድነው they fought so hard እና ይሄን አለማድረግ ግብዝነት ነው። ላይክ በቀይ ወጥቶብን 2 ብቻ ራሱ ጎል አስጠብቆ መውጣት፣ አንድ አገባን። ከዛ በቃ they were fighting for their life እንትን ለማለት እና በእውነት በቃ ማለት በቃ እኔ አልደበረኝም ብል ሙድ ያዘ። ብናሸንፍ ኦብቪየስሊ ደስ ይለኛል እኮ ግን ከናንተም ብሽቀት ምናምን እንተርፋለን። ግን ምንድነው መደነቅ አለባቸው። በቃ ማለት they really fought so hard። በቃ ተስፋ አልቆረጡም። በቃ ይወጡባቸው የሆነ ተጫዋቾቹ ተስፋ የመቁረጥ ነገር አልነበረም። they were trying and then በቃ ይሄ ነው ልልም ይችላል። ናውጣ ቀብራራው ናውጣ እስቲ ና። አየህ ወሩን ሙሉ አልተጫወትኩም እኔ አንድ ሳልጮት እንደደሰት የፈጠረኝ ማን ነው አላልክም? ማን አባክ ደስተኛ እንድትሆን አደረገ? ሲጀመር ቡድንህ እኮ ባለመጮቱ ብቻ ነው ደስተኛ ሆነህ የተቀመጥከው እንጂ ወደ ስራን ከገባማ ከተጫወተ እኮ መሸነፍ ባህሉ አይደል እንዴ? በተለይ ዘንድሮ አንተ ለኛ ትነግረናለህ። ካሪክ መጥቶ ተከታታይ ቢል ለኛ እንዲ ደረታችሁን ተነፉብናላችሁ። ይኸውልህ በእኔና በአንተ መካከል ያለው አንድ ነገር ነው ልዩነቱ ማለት ነው። በምትማረው በእያንዳንዱ የትምህርት አይነት በሙሉ ወድቀህ የቀረህ አንድ ቻሌንጅ ነው። እሱን ጸጉር የማስቆረጥ ቻሌንጅ ነበር የቀረህ። እሱንም እስካሁን ድረስ ማለፍ አልቻልክም። ያንን ሰው አቅምለህ ለቀኸዋል። ዘንድሮ እኮ አላማችሁ ጸጉር ማስቆረጥ ነበር። እሱንም ማስቆረጥ ያቃተ ቡድን ደጋፊ ነህ። ምንም አባካታ መጣም። በቃ እኔ እኮ ነገርኩህ። አንተ አለመጮት ብቻ ነው ደስተኛ እንድትሆን ያደረገ። ይቅርባችሁ፣ ሳትጮቱ እየተቆራራችሁ ብትኖሩ ነው ጥፍታባሽ። በሜዳና በደጋፊሽ ታፍልተሽ ነበረ። ሰሞኑን አፍልተሽ ከተን ያልኩት ለነሱ ዳኛው ተጨምሮ ያውም ቀይ ካርድ ወጥቶብን እንድናሸንፍ ጠብቃችሁ ነበረ። ማንኩኒያንስ እንዳይደብራችሁ ለመርሃ ግብር ማሞያ ነው እየተጫወትን ያለ ነው። ኦልሬዲ ቻምፒየንስ ሊግ መግባታችንን አረጋግጠናል። ሞራላችንን አሳጣችሁ እኮ። የሚፎካከረን ቡድን አተን ሞራላችንን ገደላችሁት። ስለዚህ ኦልሬዲ ቻምፒየንስ ሊግ ስለገባን የዘንድሮ የ2025-26 የእንግሊዝ ፕሪሚየር ሊግ የመርሃ ግብር ማሞያ ፈታ ብለን ነው የምንጫወተው። በሜዳችንም ከሜዳችሁ ውጭንም ከፈለግን እናሸንፋለን፣ ከፈለግን አቻ እንወጣለን፣ ከፈለግን ደግሞ እንሸንፋለን። ምክንያቱም ኦልሬዲ ቻምፒየንስ ሊግ ገብተናል። ለምንድን ነው የምንጫወተው? የቤት ስራችንን ቀድመን ጨርሰናል። ባለፈው ከቦርንማውዝ ጋራ ዳኛ በደለን።
ዛሬ ዳኛው ተጨምሮ አንድ ተጫዋች ደግሞ በቀይ ካርድ ወጥቶብን ያው 2-1 አልደበረኝም። ብራዘሮች ፈታ በሉ። ቻምፒየንስ ሊግ ገብተናል። ሰላማዊ እንቅልፍ ተኙ። ማንቸስተር ኢዝ ማይ ሄቨን። ፈታ ነው ያልኩት። ለዛ ነው ፈርስት ሃፍ ቪዲዮ ያልሰራሁት። አልደበረኝም። የምር እንዳይደብራችሁ። ሊሳንድሮ ማርቲኔዝ በአንድ ወር ውስጥ የፀጉር ስራ ጨርሶ መጣ። ቀጣይ የኩኩሬላ በቃ ቀጣይ የኩኩሬላ አንተ ሰራለህ። ምን አባቴ ነው ምስቀው ደህና ተጫዋች እንዳለኝ ነገር አንቺ አሁን ይሄ ቀይ ያሰጣል። ፍረዱኝ። ይሄ ቀይ ያሰጣል። ፀጉር ልስራል ልተባበር ደርቢዬ ብትሆንም ችግር የለውም ባለ ቀይ አሁን ቀይ የምር አሁን ይሄ ቀጣይ የኩኩሬላን ስትሰራ ዳኛውን አስፈቅደ ግባ ሙሉ 90 ደቂቃውን ስር እየቆመ ያሰራሃል። በቃ እኛ ፈቅደናል፣ ዳኛውን መፍቀድ አለበት። ቀጣይ አንተ የተረገምክ። ከረጅም የረፍት ጊዜ በኋላ ትርፌ ወደ ትክክለኛዋ ቦታ ተመልሳለች። የትርፌ ቅምጥሎች እና ቱሪስቶች ከወር በኋላ የመጀመሪያ ጨዋታቸውን ተጫውተው 2-1 ተለጥፈዋል። ይሄ ነው ጣጣው። የረጅም ጊዜ ረፍት ተጫዋቾችን ከማች ፊትነሳቸው ያወርዳል፣ ዊኒንግ ሜንታሊቲያቸው ይጠፋል። ወር ሙሉ አርፋችሁ በመጣችሁ በመጀመሪያው ጨዋታ ሊድስ አንቀባረራችሁ። አክቹሊ ሊድስ ተጫውተዋል፣ አይታችኋል። ለኤፍኤ ካፕ ምናምን ኳርተር ፋይናል ተጫውተዋል። ሰው ማች ፊትነስ አላቸው። ትርፌ እንግዲህ እረፍቱም አልጠቀማትም፣ ወደ ነበረች ወደ ድሮ ሁኔቷ ተመልሳለች። ይሄ ነው ቦታችሁ። ለቻምፒየንስ ሊግ ቦታ የሚደረገው ፍጥጫ ደግሞ በ3 ነጥብ ሆናል ከሊቨርፑል ጋር። ሌትስ ጎ። ይሄንን ነው እኛ የምንፈልገው። እንኳን አረፍሽ። ትትቀልጂ ነበራ እናንተ ሳታርፉ የተጫወታችሁት ምናምን። አንቺ ምን አረግሽ? ወር ሙሉ አርፈሽ። አሁን ተጫዋቾችሽ ወፍረዋል፣ ከማች ፊትነሳቸው ወርዷል። ከቻምፒየንስ ሊግ ቦታ መባረረች ነው። ቴንክ ዩ ሊድስ ብለናል አባቴ። ጁን 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 ማጋኒስ ሜንታሊቲ ማዳጊዋኒቤ ዲሜሽ ሻላናንገያ ዲማዳጊ ባዲሴ አይ ጁን 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 ማጋኒስ ጁን 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 ማጋኒስ ኢንታሊቲ ማዳጊዋኒቤ ጁን 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 ማጋኒስ ኦጃይሲንዴ ኡምጆዋዲቤ ባዲንተልፊ ባላቦጂቲ። ያው ተጫወትሽ፣ እንደተለመደው ተሸነፍሽ። ኖርምዬ በዚህ ውጤት ብዙ እንዳትደሰት ያርሰናል ደጋፊ ገባህ አይደል? እኛም ይሆናል እነሱ ማውራታቸው እንዲያሳፍራቸው ቢያረጋቸው ነው እንጂ እኛን ያን ያህል ሊያስደስተን የሚገባ አይነት ውጤት አይደል። ምን አገባን? ገባህ አይደል? ምን አገባን? አንተ እየወየልክ አይደል? የራስህ ስራ አለብህ። ተረዳኝ አይደል? ከጨዋታው ግን የተገነዘብነው ነገር ማለት ነው ምንም አይነት ታክቲክስ አያስፈልግህም ብሩኖ ካለህ ማለት በቃ። በተለይ ሜትሩ ፈርስት ሃፍ ሜትሩን ሎከር ሩም ውስጥ ረስቶት ነው። ሰከንድ ሃፍ ሜትሩን አመጣ መተረውና ለካሰሚሮ ጎል ማለት ምን እሺ ነው ማን ዴ ገባህ? ቀይ ስለወጣብሽ ነው እንጂ ካምባክ ሰሪ ነበር አባት ገባሽ አይደል? ፈርስት ሃፍ ግን እንደዚህ የተጫወቱበት መንገድ ምን እሺ ነው ካልሽኝ ማለት ነው 24 ቀን ለማንቸስተር ዩናይትድ ተጫዋች ጊዜ ከሰጠው ግልጽ የሆነ ነገር እኮ ነው። ክለብ ይሄድበታል ወይ ደግሞ የትርፍ ቀን ስራ። ምክንያቱም 2 ወር ደሞዝ እንዴት ይበላል ሳይጮት? ሁለተኛ ወር ደሞዝ ይበላል ሳይጮት ገባህ? ክለብ ሄደበት። አንዳንዱ ደግሞ ምናምን ፓርት ታይም ስራ ምናምን ሰራበት እንጂ ኖርማል ነው። ኖርምዬ ነው። ምንም ቅር እንዳይልሽ። 3ኛ ቦታ ያንቺ ነው። ከነገና ደግሞ ቀይ መደጋገሚው ነገር ምን እሺ ነው? ከወንድም ጥላ ጋር የለመድሽው ነገር ነው ማለት ነው። እነሱ ቀይ ስም ሳይሰጣቸው ሲቀር ካንቺ ነው ማለት አንቺ ነሽ የተቀበልሽው። የሚቀጥለው ጨዋታ ደግሞ ሌላ ቀይ እንጠብቃለን። ሉክ ሾው ምናምን ኬዝ ማለት ተረዳሽኝ አይደል? ብሩኖ ካለ ጎል ታገባለህ። እንዳይገባብህ ብቻ እንዳይገባብህ። ይሄን ማለት ትችያለሽ አትሺ ስለምናቀማ ወይኔ እኛ እንደ ብሩኖ የተጫዋች ቢኖር ስለማይገባብንማ እኛ አንድ እናገባለን ቢያንስ 2። ታክቲክ አያስፈልግም። ብሩኖ ብቻ ካለ ታክቲክ አያስፈልግም። ያን ያህል ቅር እንዳይልሽ። 3ኛ ያንቺ ነው። እኔ አሁን ብዙ አልናገርሽ፣ ምክንያቱም 2-0 የተመራሽ ቀይ ወጥቶብሽ 1 ጎል አገባሽ። ሊድዝን እኮ ልታስጨንቂ ሞከርሽ፣ አላስጨነቅሽውም። ልታስጨንቂ ሞከርሽ፣ ለሙከራሽ ብቻ ማለት እየሞከርኩ ነው። ቤተሰብ ዩናይትድ በሜዳው እየተለጠፈ ነው። ምንድነው ቅዳሜና እሑድ በእኛ ተዝናናችሁ? ሰኞ ማይደርስ መስሏችሁ ቅዳሜና እሑድ በእኛ ሜዳ ላይ 2-0 ሊድስ ዩናይትድ
ሜዳ ላይ 2-0 እንዴት ነው ሊመራ ይቻለው? እኔ ይሄን ነገር ላውቅ አልችልም። ማን ኦካፎር 2 አገባባችሁ ገና ሃትሪክ አለ ሰከንድ ሃፍ ላይ ሃትሪክ። ምን አይነት የተጣለ ቲም ያላችሁ ማን። ኩኛን አስወጡት። ኩኛ 20 ምናምን ቀን ኳስ ሳይነካ ቀረና ማለት ነው። ዳንሱም ጠፋበት፣ ራሱ ኳሱም ጠፋበት። ማን ብሩኖ ለአሲስት እንደሚወዳደር አያውቅም። ምንም ቲሙ ምን ስለምን እንደሚጫወቱ አያውቁም። ረስተውታል። 24 ቀን እንኳን የሆነ በየመሃሉ ተጫወቱ የምንላችሁ ለዚህ ነው እንዴ። ትሬኒንግ ምናምን ማይነር ጌም አድርጉ ቢያንስ። አትችሉም፣ የምር አትችሉም። በቃ ሊድስ ዩናይትድ በስትክክል እየተፈተፏችሁ ነው። ሰከንድ ሃፍ ደግሞ ገና ሰከንድ ሃፍ ደግሞ ሌላ 2 ይጨምሩላችኋል፣ 4 ይሆንላችኋል። አንድ ብታገቡ ነው ግፋቢል 4 ለ1 ትጠፈጠፋላችሁ። እንዳትረሱት። እመጣለሁ ከሰከንድ ሃፍ በኋላ ደግሞ ህይወታችሁን አበላሽዋለሁ። ሰጠህ አይደል? ሊድስ መጥቶ ሰጠህ አይደል? ይሄን ቪዲዮ ለአስማት ላክለት። ሰጠሽ በሜዳሽ መጥቶ ሰጠሽ። የወራጅ ቀጠናው ቡድን መጥቶ ሰጠ። አረ እኔ እንዳላገኘ ሪን ዩናይትድ እንዳናገኘው እኔ መች ነው የምንጮተው ከሊቨርፑል ጋር እንዳልይዘ ይሄንን አድረስ ለላብዩ ይልም እንዳንይዛችሁኛ እንደ በቃ ቡድን እኮ ራስህን አጥፋ እያለህ እኮ ነው። በቃ አትደግፈኝ ተው እግር ኳስን ጥፋ እያለህ እኮ ነው፣ እየነገረህ እኮ ነው። አትምጡ በቃ እኛ ሻምፒዮንስ ሊግ ስንጮት አትምጡ። ሌላ ነገር ካራቦ ኤፍ ኤ ካፕ ምናምን ስንጮት አትምጡ። በቃ ኳስን አትዩ። በቃ ተውን። ሊድስ ስጥት። ይሄን በዓል ለኛ ነው ያለው፣ ለሊቨርፑል ነው ይሄ በዓል። መልካም ፋሲካ ሳካረል ትላንትና ከትላንት ወዲያ ስጥት። ኦልትራፎርድ መጮቻ ሰይ። ሁላችሁም እንደምታውቁት እኔ አርሰናል ደጋፊ ነኝ እና ፌር ነኝ። ይሄ ያሰጣል ቀይ የምር ከጠየቃችሁኝ አያሰጥም። ነካን ያደረገው ሞሸቅ ነው እና ልክ እንደ መሞሸጥ አይነት ነገር ነካ አረገው፣ አሟለጨው። በቃ ምንም አልጎተተውም። ቀይ ካርድ ስለተሰጠ ደስ ብሎኛል ወይ? በሚገባ በእውነት ትክክለኛ ዳኛ 1000 ዓመት ዳኝ አንተ ናና ፍርድ ቤት ራሱ መዳኘት የምትችል ግሩም እጹብ ድንቅ የሆንክ ዳኛ ነህ። ይመችህ የኔ አባት። ይቻላል። ማን ተቃጥሎ ማን ይቀራል? የታባሽ በወራ እንዴት ተጫውተሽ እሱንም ይመችሽ። ኳስ ጠፋባችሁ እንዴ? ኳስ ጠፋባችሁ? ማጉዌር ያጉድለኝ ወይ አንድ ቴስታ የሚገጭ የለም። ሁሉም ዱኤል እንሸነፍ። ኡጋርቲ መከላከላችን ማጥቃት እንደማችል የታወቀ ኳስ ኢንተርሴፕት አታርግ፣ ግራውንድ ዱኤል አታሸንፍ። ኧረ በፈጣሪ ስም ኤሪያል ዱኤል 0። ምን አባ አጥቂዎቹ ጠፋባችሁ እንዴ? ኳስ እንዴት እንደምትጮት ሲስኩ ምን አይነት ኳስ ነው የምትመታው? አማት ምን አይነት ኳስ ነው የምትመታው? ታርጌት እንኳን የሌለው ኳስ 24 ቀን አርፈ መጥተህ የእናትን እንጀራ ስትበላ ተኝታ ሼማ ይዘሙል። እኔ ምንም አልልም ምንም። አሁን በል ሰብሰብ በል አፍልተን ነበር 24 ቀን ቆይቶ ኳስ እንዴት መምታት እንዳለበት የጠፋበት ቲም ተውት። እኔ አቃጠሉ። ምንም አላለ። ወይኔ ጨጓራ መጫወቻ ተውት። ኳስ እንዴት መምታት እንዳለበት ጠፋባችሁ። እኔ እኮ ነጭ የለበሱትን መሰሉኝ የኛዎቹ። ደግሞ ሳያቸው እነ ብሩኖ ቀይር የለበሱት ድንገት ነጩ ማሊያ ለብሰው ከገቡ ብዬ ማሰብኩ። 15ኛ እኮ ነው ሊድስ ዩናይትድ። ግን እንደዚህ ነበር ውላችን። እኔ 24 ቀን የጠበኩት ይህን ጨዋታ ለማየት ነው። ስንት እኔ ብሩኖ ፈርናንዴዝ 17ኛ አሲስት። በዚህ ጨዋታ ልናወራው የምንችለው ብቸኛው ፖዚቲቭ ነገር ይሄ ነው ማለት ነው። እንኳን ለአመት በዓል አልተጫወትን፣ እንኳን ሰኞ ተጫወትን። አመት በዓላችንን ፏ ብለናል። ቢያንስ የሁላ ጠብቀን የምታሳየን ጭው ይሄ ነው ማንቼ። ኧረ በመድኃኒዓለም ብሩኖ ግን ይችላል። እንደ 3 ነጥብ ለብሩኖ ፈርናንዴዝ አሲስት ነው ስቋጥር የነበረው እግዚአብሔርን። ብሩኖ ፈርናንዴዝ ፈርስት ሃፍ እንደ ቡድን ጥሩ አልነበርንም። ሰከንድ ሃፍ ግን በቃ ብሩኖ አብሶ ጎል ከገባብን በኋላ አሲስቱ ምን አይነት ኢንተሊጀንት ነው አይታችሁታል።
አማዲያሎ ኳሱን ሰጥቶ ድጋሚ ተከትሎ ሊመጣ ሲል እዛው ሲለው እሱ ብቻ ሳይሆን የተቃራኒ ቡድን ተጫዋቾችም ነው አብረው የቆሙት። ስፔስ አገኘ፣ ክሮስ አደረገ። የብሩኖ ፈርናንዴዝ ቀኝ እግርና የካዝሜሮ ጭንቅላት በቃ ቴሌፓቲክ ኮኔክሽን ያላቸው ክሮስ ጎል ነውና ከዛም በኋላም ጨዋታውን ወደ ኋላ መለስ ብሎ ዲክቴት የሚያደርግበት መንገድ ያስደነግጣል። ከዛ ውጪ ቻምፒየንስ ሊግ መግባታችን ለኔ እርግጥ ስለሆነ ከዚህ በኋላ ለተጫዋቾቹም ላሰልጣኝም ፈተና ነው፣ እንደ መፈተኛ ነው፣ እንደ ኤግዛም ነው ብዬ አስባለሁ። ኮቢ ሜኖ ተናፍቃለች የምታችሁ ሰዎች አያችሁ። ኮቢ ሜኖም አፕግሬድ ቨርዥን ለምን እንደሚያስፈልገን ዛሬ ያየን ይመስለኛል። ማይክል ካሪክ ለምን ብራያን ምቡሞ እንዳስቀመጠው ላይቭ ላይም ከጨዋታ በፊት እያወራን ነበር። ምንም አይገባኝ ነገር ነው። ባይፋር ብራያን ምቡሞ የተሻለ ተጫዋች ነው፣ ክሊኒካል ነው፣ ኤክስፒሪየንስ አለው። ሌላው የነበሩት አስገዳጅ ለውጦች ናቸው። ከኋላ 3 ተጫዋቾችን ቀይረን ነው ያስገባነው። ለረጅም ጊዜ ዩናይትድም አልተጫወተም። እነዚህም ተጫዋቾች ኡጋቴ፣ ማዝራኤሊቻ ሜዳ ላይ አልነበሩም እና በጣም የተረበሸ ቡድን ነው። ወደ ሪትም ለመግባት 70 ምናምን ደቂቃ ፈሽቶብናል ማለት ነው። በጣም ስለ ያው እንግሊዝ ላሉ ደጋፊዎች ደርቢነታችን ያናዳል። እኔ እንደ ደርቢ አልቆጥረውም። ሊድስ ከረጅም ጊዜ በኋላ መሸነፋችን ያናድዳል። የዳኞች ነገር አሳሳቢ ነው። እንደዛም ሆኖ ግን አሁን አማድን ወስዶ በጥፊ ነው ያላት። ጎሉ ሲገባ አይጮህም፣ መጠየቅ አለበት። ሊሳንድሮ ማርቲኔዝም አግሬሲቭን ቢቀንስ አሪፍ ነው። የዳኞች ኮንሲስታንሲ ግን በቃ ሁሌ ጥያቄ And Leeds United have elevated themselves to 6 points away from the drop zone and done so at the home of their bitter rivals. A first ever Premier League win at Old Trafford for Leeds United. Looked like it was going to be extremely comfortable. It became very nervy. አፈር ያስበላ ይሄዳል። በኢየሱስ አስነጨን። የኛም ሺት መሆን መጀመሪያ ላይ ነው ያስነጨን። ጫት ያሳየኝ ነገር አለመቻላችንን፣ ድለቢስነታችንን ከመስመር ላይ እየወጣብን የዳኛ ድድብና አልሸነባይነትን መሞከርን ሰከንድ አፍ ሞክረዋል በደንብ ግን ምን ይደረግ? የማይረባ ዳኛ በኢየሱስ ቶሎቹ በቃ ፈርስታፍ ያሳያችሁት ፐርፎርማንስ በጣም ሽት የሆነ ፐርፎርማንስ ነው። በኢየሱስ ምን እንደተፈጠረ ለራሴ ግራ እስኪገባኝ ድረስ ምን እየተፈጠረ እንደሆነ ግራ እስኪገባኝ ድረስ ማለት ነው። ፈርስታፍ ላይ እንደዛ ሲንኮሻኮሽ ነበር። በኢየሱስ ተሰዋት ላይ ጣላችሁ። በኢየሱስ እንዲህ 4 ቀን ሙሉ ጠብቀን መናዘባበት ነው። ኧረ በስመ አብ በጣም ቅጥል ያደረገኝ የዳኛው ነገር ነው። ገብቼ ያመላጣውን እንዲህ በጠርሶ ደስ ባለ ያስበለው የአራዳ ልጆች ከሳምንታት እረፍት በኋላ ማንቸስተር ዩናይትድ ፈርስት ሃፍ በሜዳው በሊድስ 2-0 እየተመራ ወደ መልበሻ ክፍል አምርቷል ማለት ነው። እንደውም ምስጋና ለሊሳንድሮ ማርቲኔዝ ይሁንና 3ኛ ጎል ከመቆጠርም እንደውም አትርፏቸዋል፣ ታድጓቸዋል ማለት ነው። በማንቸስተር ዩናይትድ በኩል ማይክል ካሪክ የአራዳ ልጆች ብራያን ምቡሞ፣ ሜሰን ማውንት መግባት አለባቸው። ማጥቃቱ ላይ ኳሱ ይሄዳል። እነ ኩኛ ቀልድ ነው ያዙት። ጨዋታም አይመስልም የአራዳ ልጆች ማለት ነው እንጂ ማንቸስተር ዩናይትዶችም ጎል ማግባት ቻንሶችን በጣም ብዙ አግኝተው ነበር። የመጠቀም ጉዳይ ነው ማለት ነው የአራዳ ልጆች። ለማንኛውም ሰከንድ ሃፍ ብዙ ድራማ ምናየው ይሆናል። ሊድሶችም የሚተኙ አይደሉም። ዩናይትዶችም ያላቸውን የሚፍጨረጨሩ ይመስለኛል ማለት ነው። እጅግ በጣም አስገራሚ ፈርስት ሃፍን ተመልክተናል። ሰከንድ ሃፍ ምናያለን አብረን የምንመለከት ይሆናል። ሐሳብ አስተያየታችሁን ሼር፣ ኮፒ ሊንክ እያደረጋችሁ አስቀምጡ። ይመቻችሁ። እድል የሰው ልጅ ላይ ፊቱን አዞረች ነው የሚባለው። እኔ ላይ ዛሬ ሱሪያን አውለቀ ቂጧን ነው ያሳየችው። እና ታፈርት ኡጋርቴ አንተ አለመቻል እኮ እውቀት ይጠይቃል እኮ አለመቻል ትንሽ መቻልን ይጠይቃል። እንዴት ነው ኳስ ተጫዋች ሆንኩ? ሴሽኮ እኔ ሎሽን ሰጥቼ ነው የምልህ ሻወር ቤት ባስገባ አንተ በትክክል አመታ እከክ ጥግነ እንዴ ካዝሚሮ ለመንስና ብሩኖ ብቻ ነው እንዴ ደሞዝ የሚከፈላቸው? ሌላው ደሞዛቸው እግዚአብሔር ይስጣችሁ ነው እንዴ? አማዲዮል ምን አባህ ነው የምትሰራው? በቃ አንደኛውን ወር ነው አይደል የምታርፈው? ይኸው ስልክም አለ ቲክቶክ ጀምር ከኛ ጋር እና እዚህ ተበሻሸቅ
እከክ የሆናችሁ ፍጥረቶች። እኔ የሚያሳዝነኝ ይሄ ሁሉ ጊዜ ጠብቀን ይህን ማየታችን ነው። ዳኛው ምንድን ነው? እንዴት ነው የምታስጠላው? ወይኔ ዮሮ አትችልም፣ ኡጋርቴ አትችሉም፣ አማድ አትችሉም፣ ምንም አትችሉ። ምንም ዮሮን ውሰዱልን፣ በቃ እንደው ውሰዱልን። እንደው ቼልሲ ነው አሳስገሰሱ የምሰበስበው፣ ውሰድልን ቼልሲ። ኡጋርቴንም እንመርቃለን፣ ውሰድልን። እናሳዝናቸው ማለት ጉጉታችን በቃ ክለባችን ሊጫወት ነው ብለን መንሰፍሰፋችን መናፈቃችን እንደው አያሳዝናቸው? እንደው በመድኃኔዓለም በዚህ ሌሊት ወዴት የሚካሄደው? ክርስቶስ እኔ ማንቼ ንፍቅ ብሎኝ 20 ምናምን ቀን ጠብቄ ነበር የተመለከቱት። ያ ሁሉ መናፈቂ ተከላካዮቻችን በህይወታቸው ተከላክለው ማያውቁ እስከሚመስሉ ለማየት፣ አማካዮቻችን ኳስ መቀባበል እስኪያቅታቸው ለማየት፣ አጥቂዎቻችን እኔ ለዚሁ ነው በመድኃኔዓለም ስም የዛሬው ጨዋታ በዳኛ ተሸንፈናል። ዳኛ ነው እኛን ያሸነፈው። ዳኛ ነው፣ ዳኛ ይከሰታል። ዳኛ ነው እንደዚህ። ዩናይትድ ጨዋታ አለው ማለት ፈርስት ሃፍ እኛ የክለቡን ደጋፊዎች ግራ ያጋባናል። ሰከንድ ሃፍ ደግሞ የሌላን ክለብ ደጋፊ ግራ ያጋባል። ማርቲኔዝ ምን አለ ከሁለት ጎሉ በፊት በቀይ ወጥቶ በነበር ከዚህ ጨዋታ 3 ነጥብ አይደለም አቻ ይገባን ነበር። የምር ግን አልሆነም። ዩናይትዳውያን አረ እኛ ከሻምፒየንስ ሊግ አንወጣም፣ ግን እንደዚህ ናፍቆን መሸነፋችን ያናደደኝ። ኮፒ ሊንክ እና ሪፖስት አይረሳ፣ ፎሎ ማርጉ። በዛ ደህና ደሩ። ፈርስት ሃፍ የሰራውን ስህተት ለማረም ሲጨረጨር ተሸነፈን። አይዟችሁ በዚህ ወር የመጀመሪያ ሽንፈታችን ነው። ረጅም ጊዜ ሆኖናል ከተሸነፍን። ማይክል ካሪክ ነገሩ ምን አገባን? ክረምታዊ መንግለው ሲያወጡት ለምዷል። እንዲህ አይነት የደደብ ስህተት መስራት። እኔ ፈርስት ሃፍ ላይ ምን ሲያደርግ እንደነበረ እግዚአብሔር ጭራሽ በቀይ ሲወጣብን የጀብደኝነት በቃ ኦልሬዲ እኮ እኔ አላውቅም ከ1981 በኋላ እንዴት ሲያሸንፈንና አይ አርሰናል ፕሪሚየር ሊጉን እንዲህ ጥፍጥና እንደሰጠው ተሸንፎ እኛም ቶፕ ፎሩን በደንብ ሌሎቹ መድላለን እንዲሉ ነው። አሁን እኮ ቀጣይ ራይቫሎቻችን ወይም ቀጥተኛ ተፎካካሪዎቻችን ነው የምንገጥመው፣ ቼልሲ፣ ሊቨርፑል ምናምን። ካሪክ ምን አይነት ስህተት ነው የምትሰራው? እኔ እግዚአብሔር ምስክር፣ እኔ ቤንያሚን ሼሽኮን አልጠላውም፣ ግን መጀመር የሚያስችል ቡድን አልተገነባለትም። ዩናይትድ ቤንያሚን ሼሽኮን ለማስጀመር የሚያስችል ቅንጦት የለውም፣ ገና ነን። ስለዚህ እነ ምቡሞ እኮ ኳስ ጠፍቶባቸዋል አውቃለሁ፣ ግን ቴናሸስ ናቸው፣ አይሰለቹም፣ ይከራከራሉ፣ ይመላለሳሉ፣ ይታገላሉ። እና እሱን ነው ኮንሲደር ማድረግ ያለበት። እንዴት አይገባውም? ለማንኛውም ምን አላውቅም፣ ግን ዞሮ ዞሮ ቻምፒየንስ ሊግ እንገባለን፣ ልክ አርሰናል እንበላለን እንደሚለው። ይመቻችሁ። እዛ ያላችሁ የማንቸስተር ዩናይትድ ደጋፊዎች ይሄ ዳኛ ወደ ቤቱ ከገባ ሞታችኋል። በቃ የኛ አሰልጣኝ ካሪክ እንኩቶ ከኛ ሁሉ እንደ ኳሱን ቆቆመ የሚያውቀው ማን ነው? ማዝሮን አስገባ ያለው ማን? ለምንድን ነው ሄቨን የማይገባው? ሄቨን? ኧረ መድኃኔዓለም በኢየሱስ ወላ ካሲሜሮ የሚባል ሰውዬ ሁሌ ጎል እያገባ የሚሸውድን ነገር ማቆም አለበት። በቃ ማቆም አለበት። ይሄ ሰውዬ እናቱን እኔ ተቃጠልኩኝ። እኔ አረርኩ። ወይኔ መድኃኔዓለም የስራውን ይስጠው፣ ዳኛው የስራውን ይስጠው። የገባብንም ጎል ቀዩም በቃ ዲስግሬስ የሚያስጠላ ዳኝነት ናታችሁ።